አያናድዳቸውም? እየተኮረኮሙ ከመንገድ ላይ ሲገፈተሩ፣ ኳሳቸው ላይ ተሽከርካሪ ሲሄድ፣ ሲሰደቡ፣ መስማት የሌለባቸውን ቃል ሲሰሙ በዚህ እድሜያቸው የማን አመራር ነን እኛ? ይሄንን ካለወጥን ወጣቶች አልባሌ ቦታ ተዋሉ፣ አልባሌ ቦታ ወጣቶች ይውላሉ፣ ማይረባ ነገር ይሰማሉ የሚባል ነገር እንሰማለን። ምን መፍትሄ ይዘን ቀረብን? አንዱ አዲስ አበባ ላይ ወጣቶች የሚፈልጉት የስፖርት ማዘውተሪያ ቦታዎች ነው። አካላቸውን አእምሯቸውን የሚያዳብሩበት ቦታ ነው። አጥንተን ጋፑን ለይተን ይሄንን ክፍተት መዝጋት እንዳለብን ኃላፊነት እንዳለብን ታሳቢ አድርገን የገባ ነው። በርካታ የስፖርት ማዘውተሪያ ስፍራዎች ተሰርተዋል። ወጣቱ የሚውልበት አካሉንም አእምሮንም ሊያበለጽግ የሚችልበት ከሱ ጋር ተያያዥ ማንበቢያ ቦታዎች፣ ተጨማሪ ሌሎች አገልግሎቶችንም ጨምረን ነው አንድ ላይ ሰራን። ሰፋፊ የእግረኛ መንገዶች ተሰርተዋል። ለምን? መንገድ ለተሽከርካሪ ብቻ አይደለም። ደሃውም በእግሩ የሚሄደው ከ80 እጅ በላይ በእግር የሚሄድ ሰው ያለበት ከተማ ውስጥ ሆነን መንገድን ለተሽከርካሪ ብቻ ልናደርግ አንችልም። ሰፋፊ እግረኛው ክብር ተሰጥቶት ለአካሉ ጤንነትም አስተዋጽኦ እንዲያደርግ በእግሩ ወክ ማድረግ መሄድንም እንዲለምድ ማህበራዊ መስተጋብሩን እንዲያዳብር ጤናማ ማህበረሰብ ከማፍራት አንፃር አስተዋጽኦ አለው። ሁለተኛ የፍትሃዊነት ጉዳይ ነው። መብት ነው። ለሀብታሞች ብቻ ከተማ ልንገነባ ስለማንችል ሰፋፊ ፕላዛዎችን ገንብተናል። መገንባት ብቻ እኮ አይደለም፣ በነፃ ክፍት አድርገናል አገልግሎት። ይሄ እኮ ገንዘብ ማምጣት አለበት የሚባል ብዙ ምክር እንሰማለን። አዎ ማምጣት ያለበት አለ። ነገር ግን ደሃውም ሀብታሙም እዚህ ከተማ ላይ ከሀብቱ በፍትሃዊነት መቋደስ የደሃ ልጆችም መዝናናት እንዲችሉ፣ መክፈል የማይችሉ መዝናናት እንዲችሉ፣ ካልቸሩ ራሱ እስኪ ባህሉ በደንብ ይምጣ፣ ባህሉ መምጣት እንዲችል እነኚህ ስራዎች ሰርተናል። የሚታዩ የሚቆጠሩ የሚጨበጡ ህዝብ እየተጠቀመባቸው ያሉ ናቸው። ምናብ አይደለም የምንነጋገረው። በርካታ የህፃናት መጫወቻዎች ተሰርተዋል። በካዛንቺስ ብቻ እኮ 15 ነው። ይህንን አይተን እኮ ነው ትልቅ ራዕይ ሁላችንም ሼር አድርገን እንድንሰራበት አዲስ አበባ ህፃናትን ለማሳደግ ምርጧ የአፍሪካ ከተማ እንድትሆን እንሰራለን ብለን የጋራ ግብ አስቀምጠን ተወያይተንበት እስከ ወረዳ ድረስ ይህንን ፕሮጀክት አድርጋችሁ የሰራችሁ ያላችሁት